ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆይታችኋል? ቤት ለመግዛት የምትፈልጉ ቤት የመግዛት ፍላጎቱ ሐሳቡ ምኞቱ ያላችሁ ሰዎች ይህ ቪዲዮ በደንብ ይጠቅማችኋል። አየር ጤና አደባባይ ላይ ሞን ሪል ስቴት በካሬ 73900 ብር እየሸጣችሁ ያሉ አፓርትመንቶች ምን ይመስላሉ? አከፋፈል ሁኔታቸው እንዴት ነው? ምን አይነት አፓርትመንት ነው የሚገነባው? ምን ያክል አሜኒቲዎችን ያሟላል? የካሬ አማራጭ ውስጥ እንዲሁም ደግሞ የመኝታ ክፍሎች አማራጭ የሚለውን ሙሉ መረጃውን የምሰጣችሁ ነው የሚሆነው። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት እነዚህን መረጃዎች መስማት ማዳመጥ ትችላላችሁ ማለት ነው። ይህ መረጃ ደግሞ የሚጠቅማችሁ ከሆነ ለመግዛት የሚያስወስናችሁ ወይም ደግሞ የምትፈልጉት አይነት መረጃ ከሆነና የምትፈልጉት አይነት ዋጋ እንዲሁም ደግሞ ቦታ ከሆነ ለመወሰን እንዲረዳችሁ ደግሞ ስለ ቁጥሩን እናስቀምጥላችኋለን። ወደ ሽያጭ ቢሮ እየደወላችሁ ቀጥታ መረጃውን ዲቴል መረጃውን ማግኘትና የሽያጭ ሂደቱን ማስከተል የምትችሉ ነው የሚሆነው። አየር ጤና አደባባይ ላይ ሞን ሪል ስቴት ኮምፓውንድ አፓርትመንት እየገነባ ነው የሚገኘው። አፓርትመንቱ አስፋልት ዳር ላይ ነው የሚገነባው። ኮምፓውንድ ነው። ኮምፓውንድ ማለት እንግዲህ ከአንድ በላይ ብሎኮች ናቸው ያሉት ማለት ነው። እንግዲህ እንደ ሞን ሪል ስቴት አየር ጤና አደባባይ ላይ ያለው ደግሞ ወደ 5 ብሎኮች ናቸው። 4 ብሎኮች የመኖሪያ፣ አንድ ብሎክ ደግሞ ሙሉ በሙሉ የሾፕ ወይም ደግሞ ኮሜርሻል ብቻ ነው የሚሆነው ማለት ነው። እስከ 5ኛ ድረስ ብቻ የሚገነባ ማለት ነው። ስለዚህ ሞን ሪል ስቴት የሚገነባው ኮምፓውንድ አፓርትመንት በአጠቃላይ 5 ብሎኮችን የሚይዝ ነው ማለት ነው። ሙሉ በሙሉ የቬንቲሌሽን ምንም አይነት ችግር የለውም። የተፈጥሮ ብርሃን፣ የተፈጥሮ አየር በደንብ አክሰስ ያደርጋል። ቆንጆ ሎኬሽን ነው። ለመኖርም ለማከራየትም ለኢንቨስትመንት በጣም የሚሆን አሪፍ ሎኬሽን ነው ማለት ነው። አሚኒቲዎች እንግዲህ ብዙ አሚኒቲዎች ይሟላሉ። ከነዚህም አሚኒቲዎች መካከል የመጀመሪያው መዋኛ ገንዳ አለው፣ በቂ መዋኛ ገንዳ አለው። እንዲሁም ደግሞ የልጆች መጫወቻ አለው። ታሳቢ ማድረግ ያለበት አንድ ሪል ስቴት ወይም ድርጅት ደግሞ ካምፓኒው ልጆች እዚህ ውስጥ የሚኖሩ ነዋሪዎች ልጆቻቸው ምን ያክል አክሰሱን ያገኛሉ የሚለውን ነው ታሳቢ የሚያደርገው። እነን ማግኘት የሚችሉበት የልጆች መጫወቻ ሰፊ የልጆች መጫወቻ አለው ማለት ነው። እና ደግሞ ግሪን ኤሪያዎች አሉ። ግሪን ኤሪያዎች በቂ ግሪን ኤሪያ አለው። ኮምፓውንዱ የሚያርፈው ወደ 8000 ካሬ ላይ ነው። ነገር ግን 4000 ካሬው የሚሆነው ለኮምፓውንዱ ለብሎኮች መገንቢያ ይሆናል። ከዛ ባለፈ 4000 ካሬ የሚሆነው ግሪን ኤሪያ ነው የሚሆነው ለጋራ መገልገያ ማለት ነው። ያ ማለት በጣም ሰፊ ቦታ አለ ማለት ነውና ስለዚህ ይሄ በጣም ቆንጆ አማራጭ ነው። ግማሹን ያክል መሬት ያ 4000 ካሬው ምንም አይነት ኮመን ኤሪያ ላይ የሚካተት አይደለም። ከድርጅቱ የሚሰጥ ለመኖር እንዲመች ተብሎ የተዘጋጀ ነው ማለት ነው። ከዛ በተጨማሪ ደግሞ በቂ ቤዝመንቶች አሉን። አንድ ብሎክ ከሁለት በላይ ቤዝመንት ወደ ታች አለው ማለት ነው። የመኪና ማቆሚያ ለአንድ ሰው አንድ የመኪና ማቆሚያ ካርታ የራሱ የሚዘጋጅለት ይሰጠዋል ማለት ነው። ከዛ በተጨማሪ ምናልባት ግን ከአንድ በላይ መኪና ያላችሁና ለፕሮግራም ብዙ ቤተሰብ የምትጠሩ ብዙ መኪና የሚመላለስ አይነት ከሆነ ደግሞ የጋራ የመኪና ማቆሚያ ፓርኪንግ ይኖራል ማለት ነው። ከአንድ በላይ መኪና ማቆም የምትችሉበት ፓርኪንግ ይመቻቻል ማለት ነው። ከዛ በተጨማሪ ደግሞ ምንድነው በጣም ወሳኙ ነገር የመብራት መቆራረጥ ነው። ሀገራችን ስናየው ብዙ ጊዜ ምንድነው መብራት አክሰሱ ትንሽ ደከም ያለ ነው። ስለዚህ ያን ታሳቢ በማድረግ ደግሞ ሪል ስቴት ምንድነው ለየብሎኩ ለየብቻቸው የየራሱን የቻለ ባካፕ ጀነሬተር አለ ማለት ነው። ምንም አይነት ድምጽ ማያሰማ ባካፕ ጀነሬተር አለ 24 ሰዓት ማይቋረጥ ማለት ነው። አውቶማቲክ ነው። መብራት ቢቋረጥ ባካፕ ጀነሬተሩ ወዲያውኑ አውቶማቲካሊ በራሱ ጊዜ ይነሳል። ለሰከንዶች እንኳን የመብራት መቆራረጥ አይኖርም ማለት ነውና ይሄ ትልቅ ነገር ነው። ውሉ ላይ የሚካተቱ ነገሮች ናቸው። ሌላኛው ደግሞ ምንድነው የከርሰ ምድር ውሃ ነው። አሁን የውሃ ነገር በጣም ሊጠየቅ የሚገባ በደንብም ሊሰመርበት የሚገባ ነገር ነው። የውሃ መቆራረጥ እንዳይኖር ደግሞ ምንድነው እኛ ጋር 3 አይነት የውሃ አቅርቦት አለን። የመጀመሪያው የመስመር ውሃ ነው። የከተማ ውሃ የከተማ አስተዳደሩ ወይም ደግሞ የትም ቦታ የሚዘረጋ የመስመር ውሃ አለ። ከዛ በተጨማሪ ደግሞ ታንከር እናስቀምጣለን። የውሃ ማጠራቀሚያ ታንከር ይኖርናል ማለት ነው። ከዛ በተጨማሪ ሶስተኛው ደግሞ ምንድነው የከርሰ ምድር ውሃ አለን ማለት ነው። ስለዚህ ምንም አይነት የውሃ መቆራረጥ አይኖርም። ለዚህ 3 አማራጮች ይኖሩናል። የከርሰ ምድር ውሃው እንግዲህ በፕሮሚስ ደረጃ ወይም ደግሞ በቃል ደረጃ ሳይሆን አሁን ራሱ የወጣ ነው። አሁን በብሎኬት የሚመረተው ብዙ እንቅስቃሴዎች የሚደረጉት እዚሁ ግቢ ውስጥ ስለሆነ እነዛን እንቅስቃሴዎች ለማሳለጥ ተብሎ ደግሞ የከርሰ ምድር ውሃ ካሁኑ ጀምሮ ወጥቷል ማለት ነውና ስለዚህ የከርሰ ምድር ውሃ አክሰሱ ከበቂ በላይ አለን ማለት ነውና መብራት፣ ውሃ እነዚህ ነገሮች ምንም ያሳስቡ አይደሉም።
እና ደግሞ ቅድም እንዳልኳችሁ የመዋኛ ገንዳ፣ ግሪን ኤሪያ፣ የልጆች መጫወቻ በበቂ ሁኔታ የተዘጋጁ ናቸው። የልጆች መጫወቻ በጣም ወሳኝ ነገር ነው። ቅድም እንዳልኳችሁ ልጆቻችሁን ይዛችሁ ሞል ለሞል ወይም ደግሞ በየፓርኩ በዞር ይቀራል ማለት ነው። እዚሁ ልጆቻችሁ የሚጫወቱበት ሁኔታ ምቹ ነው ማለት ነው። ከዚህ በተጨማሪ ደግሞ ካሬ አማራጮቹ ስንት ናቸው? የመኝታ አማራጮቹ ባለስንት መኝታዎች ናቸው ያሉት የሚለውን መረጃ ደግሞ ስነግራችሁ የካሬ አማራጭ እንግዲህ ከ80 ካሬ ጀምሮ እስከ 165 ካሬ ነው ያለን። 80 ካሬ ባለ አንድ መኝታ ነው። ከ97 ካሬ ጀምሮ ደግሞ ባለ ሁለት መኝታዎች አሉን። ከ139 ካሬ ጀምሮ ደግሞ እስከ 165 ካሬ ድረስ ባለ 3 መኝታዎች አሉን ማለት ነው። ስለዚህ የካሬ አማራጫችን በጣም ሰፊ የካሬ አማራጭ ነው ያለን። ከ80 ካሬ እስከ 165 ካሬ በበቂ ሁኔታ ቤቶች አሉን ማለት ነው። ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ ማለት ነው። ከባለ አንድ መኝታ ውጪ ያሉት ደግሞ ሁሉም ባለ ሁለት መኝታዎች እንዲሁም ሁሉም ባለ 3 መኝታዎች ተጨማሪ የሰራተኛ ክፍል አላቸው። ባለ ሁለት መኝታ ሲባል ተጨማሪ ሶስተኛ መኝታ የሰራተኛ ክፍል አለ ማለት ነው። ባለ 3 ሲባል ደግሞ አራተኛ የሰራተኛ ክፍል ተጨማሪ አለ ማለት ነውና ባልከኒ ያላቸው የተፈጥሮ ብርሃን በደንብ አክሰስ ያደርጋሉ። በጣም ቆንጆ የሆነ ሎኬሽን ላይ አሪፍ ቤቶች አሉ ማለት ነው። የካሬ አማራጮቹ እነዚህን ይመስላሉ። ወደ ዋጋው ስመጣላችሁ ደግሞ ዋጋው ቆንጆ የሚባል በጣም አፎርዴብል የሚባል ዋጋ ነው። የትኛውም አይነት ሪል ስቴት ኢትዮጵያ ውስጥ ያለው ሪል ስቴት በዚህ ዋጋ አይሸጥም። እኛ እንግዲህ ያው ለማስታወቂያም ለተወሰነ ጊዜ ያወጣነው ዋጋ ነው ይሄ። እንዲሁም የቅናሽ መጠናችንም በጣም አሪፍ ነው። በካሬ 73900 ብር ነው እየሸጥን ያለው። በካሬ 73900 ብር አስቡት። ኮምፓውንድ አፓርትመንት ነው። እነዚህን ሁሉ የዘረዘርኩላችሁን አሚኒቲዎች ያሟላል። ነገር ግን በካሬ 73900 ብር ነው እየሸጥን ያለ ነው። ለጥቂት ጊዜ የሚቆይ ዋጋ ነው ይሄ። ከጥቂት ጊዜያት በኋላ ወይም ደግሞ ከተወሰኑ ቤቶች ሽያጭ በኋላ የዋጋ ጭማሪ እናደርጋለን። እስከዛ ድረስ ግን አሁን በ73900 ብር በካሬ እየሸጥን እንገኛለን። ይህን ድል ቶሎ ተጠቀሙበት። ቅድመ ክፍያ የምትከፍሉ ከሆነ ነው ይሄ። ምናልባት ግን ከፍ አድርገን እንከፍላለን ካላችሁ ብዙ ዲስካውንቶችን እናደርጋለን። እሱን ደግሞ ቀጥሎ ምነግራችሁ ይሆናል ማለት ነው። ወደ አከፋፈሉ ስገባ የአከፋፈሉ ሁኔታ 3 አይነት አከፋፈል ነው እኛ የምንጠቀመው ወይም ደግሞ ለከስተመር የምናመቻቸው ማለት ነው። የመጀመሪያው በቅድመ ክፍያ ነው። በቅድመ ክፍያ ከሆነ 8% ቅድመ ክፍያ እንጠይቃለን። 8% ወይም 10% የምናስከፍላቸው ብሎኮች አሉ። 8% የምናስከፍላቸው አሉ። ነገር ግን ያው ከ8% ቅድመ ክፍያ ጀምሮ መክፈል ትችላላችሁ። የመጀመሪያው 8% ቅድመ ክፍያ ማለት በጣም ትንሽ ነው። ከ470 ሺህ ብር ጀምሮ ማለት ነው። ከ470 ሺህ ብር ጀምሮ ቀሪውን 92% ቀስ አድርጋችሁ ቀሪውን ክፍያ መጨረስ ትችላላችሁ። እስከ 3 ዓመት ባለው ጊዜ ውስጥ ቀስ አድርጋችሁ መጨረስ የምትችሉበት ሁኔታ አለ። ስለዚህ በ8% ቅድመ ክፍያ ብቻ ውሉን ወስዳችሁ ቤቱን መርጣችሁ ከዛ በግንባታ ሂደት ደግሞ ቀስ አድርጋችሁ መክፈል የምትችሉበት ሁኔታ አለ። እዚህ ጋር ደግሞ አያይዤ የምነግራችሁ ነገር ምንድነው? አከፋፈላችን ታይም ቤዝድ አይደለም፣ ፕሮግረስ ቤዝድ ነው። ሁለት አይነት አከፋፈል አለ፣ ታይም ቤዝድ እና ፕሮግረስ ቤዝድ የሚባለው። እኛ ጋር ፕሮግረስ ቤዝድ አከፋፈል ነው ያለን። ሲገነባ ነው ድርጅቱ በራሱ ብር ይገነባል፣ ብር ይጠይቃቸዋል። በራሱ ብር ይገነባል፣ ብር ይጠይቃቸዋል። በዚህ ሁኔታ ነው የሚሄደው ማለት ነው። አሁን ለምሳሌ ባለ 2 መኝታ ወይ ባለ 3 መኝታ ወይ ባለ 1 መኝታ ብትገዙ 8% ከፍላችሁ ውል ትዋዋላላችሁ። ከዛ ቀጣዩ ክፍያ የሚጠይቃችሁ ድርጅቱ ገንብቶ የሆነ ስቴጅ ላይ ሲደርስ ነው። ቤዝመንቱ ወጥቶ 3ኛ ፍሎር ላይ ሲደርስ፣ 5ኛ ፍሎር ላይ ሲደርስ፣ 10ኛ ፍሎር፣ 15ኛ ፍሎር የመጨረሻ ደግሞ ቴራስ ሲሰራ ቤቶቹ ላይ የሆነ ፊኒሺንግ ነገር ሲሰራ ምናምን እያለ ይሄዳል ማለት ነው። አከፋፈሉና በፕሮግረስ መሰረት ነው። ይሄ ውል ላይ በዝርዝር የሚቀመጥ ነገር ስለሆነ በጣም ሲምፕል ነው ለማለት ነው። ቅድመ ክፍያ ብቻ ከፍላችሁ ቀሪውን ክፍያ በፕሮግረስ የምትከፍሉት ይሆናል ማለት ነው። የመጀመሪያው የክፍያ አማራጫችን። ሁለተኛው የክፍያ ሁኔታችን ደግሞ ምንድነው? በዲስካውንት ነው። ቅድም እንዳልኳችሁ በካሬ 73900 ብር ይሁን እንጂ ከፍ አድርገን እንከፍላለን። አይ 8% ሳይሆን እኔ 25% ከፍላለሁ፣ 50% ከፍላለሁ፣ 70% ከፍላለሁ፣ 100% ከፍላለሁ የምትሉ ከሆነ እስከ 40% ቅናሽ እናደርጋለን። እስከ 40% ቅናሾች ይኖራሉ። ባለ 3 መኝታዎች ላይ እስከ 40% ቅናሽ፣ ባለ 2 መኝታዎች ላይ እስከ 35% ቅናሾችን የምናደርግበት ሁኔታ አለ ማለት ነው። ያ ማለት 60% ብቻ ብር ይዛችሁ መታችሁ ቤቱን ትረከባላችሁ። 40%ቱን ድርጅቱ ይሸፍንላችኋል ማለት ነው። ወይም ደግሞ ባለ 2 ላይ ከሆነ ደግሞ 65%ቱን ይዛችሁ ትመጡና 35%ቱን ድርጅቱ ይሸፍንላችኋል ማለት ነው። ይሄ ማከፋፈል አለ። እንደዚህ ሲሆን ደግሞ በካሬ 44000 ብር ይሆናል። በካሬ 44000 ብር እንሸጣለን ማለት ነው ቤትና ይህንን አማራጭ ተጠቅማችሁ መግዛት የምትችሉበት ሁኔታ አለ። ሶስተኛውና በጣም ብዙ ሰው በጉጉት የሚፈልገው ብዙዎች ደግሞ ግዢያቸውን እያካሄዱ የሚገኙት የክፍያ ሁኔታችን ደግሞ የባንክ አማራጫችን 50-50 የባንክ አማራጭ አለን።
50 የባንክ አማራጭ ሲባል ያው ሁሉም ሪል ስቴቶች ጋር እኮ አለ። ምን ለየት ያደርገዋል ታዲያ? ባንክ ለየትም ቦታ አለ ልትሉ ትችላላችሁ። እኛ ጋር ለየት የሚያደርገው ምንድነው? ያለምንም ተጨማሪ ወለድ ነው 50%ቱን ለ10 ዓመት የምናቆይላችሁ ማለት ነው። 50% ብቻ 50%ቱንም በግንባታ ሂደት ከፍላችሁ ትጨርሱና ቤቱን ትረከባላችሁ። እየኖራችሁበት ወይም ያከራያችሁበት ለ10 ዓመት ያለምንም ወለድ 50%ቱን መክፈል ትችላላችሁ ማለት ነው። በባንክ ተያይዞላችሁ ባንኩን የሚያመቻቸው ድርጅቱ ነው። ስለዚህ ይሄ በጣም ትልቅ ነገር ነው። በተለያየ ዝቅተኛ ገቢ ላይ ያላችሁ ወይም ደግሞ ያላችሁን ብር ሙሉ በሙሉ ኢንቨስት ማድረግ ማትፈልጉ ወይም ደግሞ የንግድ ዓለም ላይ የተሰማራችሁ ብር የምታገላብጡ ሰዎች ካላችሁ ይህንን አማራጭ መጠቀም ትችላላችሁ። 50-50 በባንክ አማራጭ 50%ቱን በግንባታ ሂደት ከፍላችሁ ቀሪውን 50% ደግሞ እየኖራችሁበት መክፈል ትችላላችሁ ያለምንም ተጨማሪ ወለድ። እቺን ቃል አስምሩባት፣ ያለምንም ተጨማሪ ወለድ ማለት ነውና ይህንን አማራጭ መጠቀም ትችላላችሁ ማለት ነው። ስለዚህ ያሉን አማራጮች እነዚህን ይመስላሉ። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ በነገርኳችሁ የክፍያ አማራጭ በካሬ 7,900 ብር ወይም ደግሞ ከፍ አድርጋችሁ ከከፈላችሁ በካሬ እስከ 44,000 ብር ድረስ ነው የምንሸጠው ማለት ነው። በዚህ ሁኔታ መግዛት የምትችሉበት አማራጭ አለ። ምናልባት መጠየቅ የምትፈልጉት ዲቴይሉን ከዚህ በላይ ማወቅ የምትፈልጉት ነገር ካለ ደግሞ እየደወላችሁ ከስር ባለው ስልክ ወይም ደግሞ ከላይ በምትመለከቱት ስልክ ቁጥር እየደወላችሁ ዲቴል መረጃውን መውሰድ ትችላላችሁ። ውጭ ሀገር ላይ የምትኖሩ ኢትዮጵያውያን፣ ትውልድ ኢትዮጵያውያን ቀጥታ መደወል የማትችሉ ደግሞ ቴሌግራም፣ ዋትሳፕ፣ ኢሞ ላይ እየደወላችሁ ወይም ደግሞ ቫይበር ላይ እየደወላችሁ መረጃ መውሰድ ትችላላችሁ። መልእክት አስቀምጣችሁ ደግሞ መልእክታችሁ ቶሎ ምላሽ ያገኛል። ስለዚህ በዚህ ሁኔታ ኮሚኒኬት መደራረግ የምንችልበት ሁኔታ አለ። የሚላከውን ዶክሜንት የሚላከውን መረጃ የትኛውን መረጃ ደግሞ ምንልክላችሁ ነው የሚሆነው። አጣርታችሁ ወዳችሁ ፈቅዳችሁ ተመችቷችሁ እንድትገዙን ነው የምንፈልገው። ለቀጣይ መረጃ ቀጣይ ደግሞ ሌሎች መረጃዎችን ማድረሳችሁ ነው የሚሆነው። እስከ ቀጣይ ቪዲዮ በቀጣይ መረጃ እስክንገናኝ በያላችሁበት መልካም ቀን ቻው።